መውረድ ይሻላል ከመሳደብ እኔ ይመስለኛል። ፍቅርን መስጠት ለሰው ደስታን መስጠትን የመሰለ ነገር አለን። ሲቀጥል ደግሞ ጀርመን ሀገር ወረቀት የሚሰጥ አንዴ መውረድ ከቻልክ በኋላ መውረድ ካልቻልክ ወረቀት አይሰጥ። መንቀሳቀስ አችልም። እንደ ሆዴ አገርን ሄደ ማየት አችልም። በጣም ከባድ ነው የሚሆነው። መውረድ በጣም ኢምፖርታንት ነገር ነው። ኢንቲግሬሽን አገሩ መለጥ የሚችለው እንደዚህ አይነት ነገር ነውና እንወርዳለን፣ በደንብ አድርገን እንወርዳለን። በዛ ላይ ደግሞ የሚገርም ነገር ብሎ ማለት ነው እስካሁን እንግዲህ አልተነከሉንም ችኮቹ። እንደዚህ የሚወረደው ደረጃ ነው የሚወረደው። እኔ አልገባኝም። እሱ ፕሮሴስ አለው። ቴሌግራም ላይ ኮርስ አለኝ። ገስታኛው ዓለም ነው የምናወራው። ቡላላ አንተ ሶስተኛው ዓለም ነው ያለው። ቴሌግራም ኮርስ አለኝ። ገስታችሁ ማማን ትችላለች። አሁን ቡላላ ቆይ ስለ ዋሲ ያወራው ነገር ፊዚክስ ኬሚስትሪ መስሎ ነው። አይ ስለ አንደኛው ዓለም ነው የሚያወሩት ብዬ ነው። ቆይ ሚስትን ማስደሰት የመሰለ ጸጋ አለ እንዴ? ያዘልን እኮ ደስታ ለግል ነው ዋሲ። እኔ አሁን ሚስቴን ካስደሰትኳት ለግሌ ነው እንጂ ለህዝብ አይደለም። እንዴ ደግሞ ማብራት አለብኝ ብዬ አላስብም። ማስደሰት ያንገታችሁ እየተጣላችሁ ልመልስ አንዴ ልመልስ። እሺ አንዴ ልመልስ። አትለፍልፋት። በጣም እኮ ነው የምታስጨንቀው። እሺ ይቅርታሽ፣ ግን አንዴ ላውራ። እነ ጆርዲን አመጣችሁብን መውረድ አቅቷችሁ። እነ ጆርዲን መጡ፣ ፌሚኒስቶች መጡ፣ መውረድ አቅቷችሁ። እሺ አሁን ዮኒ በዚህ ሀሳብ ላይ ሲጠቅለል አድርገህ የእኛ ታላቃችን ነህ ንገረን። አሁን አንተ አግባብም ነው አይደለም የሚለውን ዝም ብለህ አብራራልን። አዳምጥ መማማር ግን የሁለታችንን ጥፋት ቡላላ የሚለውን ልስማ። የኔ ወገን ነው የሰማሁት። ሀሳብና የኔ አመለካከት ዋሴ የሚያወራው ነገር ሰው በግሉ የሚያደርገው ነገር ነው። ሚዲያ ላይ መተህ የምታወራው የምታሳየው ነገር አይደለም። እኔ ለሚስቴ ካስደሰትኳት እሷ እኔን ካስደሰተችኝ ለእኔ ነው እንጂ ለህዝብ አይደለም። ያመጥቼ ግልጽ ማድረግ አለብኝ። ያዝልኝ ማኛው ይሄን ነገር ያዝልኝ ባሻ። እውነቴን እኮ ነው። መጥቼ እወቁልኝ እያልኩ ማስታወቂያ የምሰራው ወይ ነገ ቢዝነስ ልሰራበት የሆነ ተፈራርሜ የማደርገው ነገር ገንዘብ እኛ እኮ እያስተማርን ነው ወንዶቹ እንዴት ሴትን ትሪት ማድረግ እንዳለባቸው። ይሄ ኮርስ እኮ ነው እየተሰጠ ያለው። የጠጣው ባሻ ዮኒ ያልገባቸውም እንደሆነ ታውቃለህ። ይሄ እኮ ስናወራ እኛ ያነጀብን ምናምን አይደለም። ወንዶቹ አልቻሉበትም። ማስተማር አለብን ጠቃሚውን ነገር ገባ። ጠቃሚ ላላገቡ ወንዶች እና እድሜያቸው 18 17 ይጠቀሙታል። አሁን የእናንተ ንግግር ለነሱ ምን ነው የሚደርሳቸው? እና የጃፒ ንግግር ነው የሚያሳድጋቸው የሚቀይራቸው። እኔ ጃፒ ጅቦስ አስጨርሰኝ ዳቢ ቁጭው እንትረገጣለህ። አልተደማመጥን እንኳን አናወራም እኮ። ቆይ ቡላላ እኔ እኮ የሚገርም ነገር ምንድን ነው ታውቃለህ? ስለ መውረድ ራሱ ሴቶቹ አያውቁም ነበር። አንዴ ወርጄላት ለአንዷ ማለት ነው እግሬን ኮረኮረኝ አልስቅልህም ብላኛለች። መሀል እግሬን ብኮረኮረኝ አልስቅልህም አለችኝ። ወርጄ የምኮረኩራት የነጭ አይጥ ቤት አይደለም የማኛው ቤት ነው። እንደምን ተቆጣቸው ምናምን ትላለች እንዴ? በላ እዛ ቤት አትደፍከን እንጂ ስሜታቸውን ነው የሚያወሩት። ስሜታችን እየገለጽን አዳምጠው። የነጭ አይጥ ቤት አይደለም ባሻ። ወርደን እኮ መሀል እግሬን ብኮረኩረኝ አልስቅልህም ብላኛለች። መውረድ ምን እንደሆነ አያውቁም ነበር እኮ ለረጅም ጊዜ እኮ። እሺ ተራ በተራ ለምን ብናወራ ይፈረል ዋሲ። አሁን ሁላችንም ስንጨው እኮ ያበደን እኮ መሰለኝ። እዛ ሸማቾች ጋር ነው አንተ ተራ በተራ ፓንት አዞላ ውስጥ ነው የምታወርቁት ፓንታችሁን በዚህ ስለዚህ እውነትም ላሳቸው ረዝሟል ይወርዳሉ። ታክሲ ተራ ነው አንተ የምታስማቸው። ሜዳችን ላይ ነው ያለ ነው። እዛ ስማ ብራዘር ቡላላ ቢወርዱ ራሱ እኮ በደህና ሰው ቢሆን እኮ ደስ ይላል። በነጂጂ የሚወርዱት ነው ወራረድ አይታል። ዋሴ ባርባራ ለጥፎ አላየሁም እንዴ ላይቭ ላይ የሆነ ጊዜ ኧረ ወገቤን ስትል ነበረ። ልጅ የሰበርከኝ ወገቤን አለች። መጡብን። ለማንኛውም በዚህ አጋጣሚ ኮርስ አለ ለወንዶች ቴሌግራሜ ላይ ከፍላችሁ ገብታችሁ ኮርስ አወራረድ ምናምን ኮርስ በፎቶ የታገዘ ማውራት እንችላለን። እሺ ይቅርታ
እሺ እንፈቅድላችኋለን ነው። ድንጋይ ቢኖር ወርውሮባችሁ ነበር። ጃፒ እውነቱን ልንገራችሁ እኔ አጠገቤ ቢሆኑ ባሻ ያቀኛል እንደዚህ አውቃለሁ። ግን አሁን ፖለቲካ አይደለም ማጨው ገድግደህ ተገላግላቸው ነበር። አንተ ተደባደብ፣ እኛ እየወረድን ነው። አንተ ተደባደብ፣ እኛ እየወረድን ነው። እኛ በፍቅር ነው የምናሸንፈው። ባሻ ትንሽ እየነቃ ነው። አንተ እኔ ይበላለው እኮ ደነገጠ፣ አልፈለገም። እሙሙ አጣቢዎች እንዲሁ በሰው በግዱ በገዛ እጁ መጥቶ ሚዲያ ላይ የምስል አብያጆ ነኝ ብሎ ይገባል። እንዲህ ነውራ እኮ እውቀት አይጠይቅም። ሀጃላ አርቲፊሻል ሰርቶ ይመጣል። እነዚህ የተረገሙ ናቸው። የአያቶቻችሁን ወርዳችሁ መታችሁ አይባልም። የሰው ልጅ የታጠበ ሙሙ ከካው ብሎ ያወራል። እናንተ በምላስ ያጥቤ ነፋው አይባልም። እኛ የሚልበት ምክንያቱን ይልበት ቡዳላ ወዴ ባለፈው ህይወቱ ተጠጥቷል፣ አይደግመውም። አረ ወዴ ቢደግሞ ነው ይመስለኝ። ነፋር ልጅ ይዞ መጥቶ ይል እንዴ ወዴ ቢጸጸት ሰው አይደለም። ምን ጨራሽ ኳሴ ጋር ተገናኝቶ አስቦ እረፍት ቢያደርግ ነው እንጂ ደግሟል። በአሁኑ በወገብ አይመለስለትማ። ባለፈው በተናገርነው እኮ ስንት ተቀይሞ ምናምን በስንት መከራ ነው የታረቅነው። አሁን መታጠፊያ ገና ይናለኝ እኮ እንከትክተው። እኔም አዲስ አበባ ነኝ አንተም አዲስ አበባ ነህ ና አለኝ እኮ እጅ በእጅ ይዋጣልኝ። ተረጋጋስ እያልኩት ምሳንብ ላይ ይባባላል እኮ ተወሱ። ጨዋታ ነው። ስማ ነጭ አይጥ ማለት ነው። ፀጉርን አስላጫ እንደውም እኮ ነጭ ቅማል እንዳለ የሚኖር ደግሞ ሆድ ቶሎ እየባሰው መጥቷል። እግዚአብሔር እንደስሙ ሆድ ቡቡ እየሆነ ነው። ስሟ እንትና እኮ ጂጂ እኮ አውቃ ነው ሆድ ያለችው። እሱ የጥቅም ስም መስሎታል። ስም ተጽዕኖ ያደርጋል። ባሼ መራዊ ብላ ቀይረው። ዮኒ የሆነ ነገር በለ እናዳም ሂድበት። ሆዴ ይችላል ነው ምንም ይችላል። ሆዴ ይችላል ዝም ብለህ ማለት ነው። ለስላሴናት ሆዴ እና ይችላል። እኔ ምንም ልለው አልችልም። ጎበዝ የሚገባበትም ቦታ ያውቃል። መከርኩት አልሰማም አለ። ማኛው መከርኩት በውስጥ አልሰማም አለ። ምን እንዳለ ታውቃለህ? ቀን ቀን አንተ ፈንዳብኝ፣ ማታ ማታ እኔ ፈነዳብሃለሁ፣ እቀየርብሃለሁ አለኝ። ተስማምተናል። ተከባብረን ነው እኔና ጃፒ ወንድማማቾች ነን። ያሰድበኛል ቀን ቀን፣ እኔ ደግሞ በዋትስአፕ ደውዬ እውላለሁ። ለጆበታለህ ደውለህ አዎ ይመከራል። ቀን ቀን ለይት እሱ ነው ቀደም ደውሎ ማለት ጀለሴን አገናኝ። ይሄ ሰውዬ ለምን ነው የማይፋታኝ? ምን አርግ ምን አስበህ ነው? በመከራ ታርቀህን አሁን ምንድን ነው የምትለን? ሆዴ ስርዓት አይኖርም። ባሻ ይቅርታ ጠይቀኛል፣ ችግር የለውም። ይቅርታ ጠየቃችሁኝ እኮ እንደማህበር። ይቅርታ ትልቅነት ነው። ለምንድን ነው እናንተ የወንዶች ጉዳይ ምናምን የምትሉት? ምናምን ፖለቲካው አልሰራም ስላችሁ አዳምጥ። ቆይ እሺ እንደማመጥ ለምንድን ነው ማህፀን እናጥባለን በምላሳችን ምናምን እያላችሁ ማስታወቂያ መሰሉ? አንዷ ከአሜሪካ ስትመጣ ምን አለች መሰለህ? ባሏን እንዳንተ አይነት አንተ እስካሁን እየለፈለፍክበት ነው ብለዋለች። ባሏን ሰው ስትስራ እየሰራበት ነው አንተ ደፍልፍበት ብላለች። ይሄ መች ነበር የቀልድ የተወራው? የድሮ ነው። አልገባችሁም? እስካሁን ምላስ እኮ ስራው ብዙ ነው። ኧረ ወገኖች ንቁ። ኧረ እግዚአብሔርን አመስግንበት፣ እልል በልበት። እስኪ ወደ ሆዴ ነው በሽታ ጨብጥ ምናምን አንተ ይዘው ነው የምትመጣው መቼስ። ሆዴ ግን የሀገሩ መብራት ያንተ ይመስላል እንዴ? እኔ እኮ ግራ አጋባኝ ሆዴ።
አረ ያለውበት ስፓት የተለየ ነው። ስፓቱ ከባድ ሚዛን ነው። ቪአይፒ ነው። ጀርመንኛ ምናምን ትቀላቀያለሽ ከችኮች ጋር አዲስ አበባ ማለት ያለውበት አሁን ከዚህ በኋላ ምዝናናት ምን ቡላላ ጫካ ውስጥ ነው ያለው ለማለት ነው። አልገባኝ። እሱ ቡላላ ማን ነው? ከኔ ይመስላል ቡላላ ብራዘር ነው። ይመቸው። ስማ ማኛ እዚህ ሁለቱ ሊያስወሩን አልቻሉም። እና እኔ ልወጣ ነው እንትን ሆዴ ያማን ይመቻቸው። ጃፒን ሳይሆን ተገባበዙ። ዋሴና ጃፒ ቁም ነገር እግዚአብሔርን ማኛው እኔ ለምኜዋለሁ እንገናኝ ምናምን ብዬ ግን ምንድነው የሆነ ከየትኛው ብሔር የመጣው መስሎ ነው የቡካይ አረ ተው እኔ የለሁበትም። ቻው ይመቻቸው። ማይቲ እግዚአብሔር ምስክር ነው። ጃፒ ቡላላ እንዳትቆሻቆሽ ነግሬሃለሁ። አረ ጃፒ ጭዌ ነው። ባሻ ሳገኝ እመጣለሁ ነው እንዴ? ስታገኘኝማ ምታይጣጣኝ ነው። አሁን ለማንኛውም ይመቻችሁ፣ ወዳችኋለሁ። ሆድዬ አባቴ ያማን አይ ወይ ጨዋታ ምን አይችሉ ሁለቱም በቃ ይሁን። እሺ አንድ ወር በኋላ እመጣለሁ ፍራንክፈርት፣ ታገኘኛለህ። እንገባበዝ እቺ ልናርግ ጃፒ ወንድሜ መከታ ጣሊያን ሮም እንመጣለን። ሮም እንሄዳለን። ሮም ኳስ አለ ኢትዮጵያ። እዛ እንገናኝ። ማነው እዚህ የሚያወራ ሰው? እኔ በጣም የሚያስቀኝ ሚዲያ ላይ የሚያወሩት ሰዎች ሁሉም ማለት ነው ስትገናኝ ብቻ ውሃ እኮ ነው። ባሻ ማኛ ያገኛል እሱ ገባ። ግን እውነት ለመናገር ዋሴ ጨዋታ እንጂ እውነት ለመናገር ጨዋታ እኮ ነው። አንተ ምንም አይነት ክፋት የላትም። ያራዳል ጨዋታ አሁን እኔ አልቀበልም። አሁን ለምሳሌ አንተ አትቀበልም። ምን መሰለህ ኮንቴንቱ ካየ ሰውን ያስቃል፣ ያዝናናል፣ ፈታ ይላል እንጂ ምንም ውስጥ የለም። ልሼ ምናምን ሙሟጥቤ ምናምን በምላሴ ይሄ ያስቃል ይሁን ቤቱን ገብተህ አላየም ማለት ነው። ግን ምንድነው ጥቅሙ ነው? እኔ አሁን ጥቅሙ ምንድነው? አሁን ይሄ ነገር እኮ ጥቅሙ አይ ቲንክ ይመስለኛል በውስጥ እየመጡ ሴቶቹ ይጋጡልን እያሉት መሰለኝ። ውጭ ወጥቶ ምንድነው የሚገጡት? አፈር ያስግጣትና ይጋጥልን እያሉት ይመስለኛል። መጥቶ ባይኖር አዳማጭ እሱም አያወራውም። ገብቷል። አዳማጭ ባይኖር ኖሮ እሱም እንደዚህ አይነት እኔ አሁን ኮንፈርት አይሰጠኝም። እኔን ከጠየቀኝ አይሰጠኝም። ግን የሚሰጣቸው ሰዎች አሉ። ደግሞ ምን ታደርገዋለህ? ዋሴን አግኝቼዋለሁ። የምሬን ነው የምልህ። እንደሚያወራው ከችጋ ምናምን የተኛ ይመስላል። እሱን አላየውማ። በቃ እንደዛ እኮ ነው። እኔ ምን አለች መሰለህ? እኔ ካሳቀኝ አሳሳቅ ልዘግበህ እንትና ምን አለች መሰለህ? ሚጥሚጣ ሆዴ ሲወለድ የተወለደ ጊዜ የሰፈር እናቶች ተሰብስበው ምንሽሩ ቱቱቱቱ ያሉት ይመስላል እየመረቁ። ሆዴ ነው ከባድ ሚዛን ቺክ የሚወደው ተብሎ ተጨብጭቦለታል። አይተነፍስም፣ በልቶ ራሱ አላየውም ነው የሚለው። እንደምታየው ሆዴ ብራንድ ናት። ባሻ እኔ እግሬን ከተሳምኩ እስኪ ባሻ ምንድን ነው የተሳምከው አንተ? ጃፒ ማጓ ነው። ለዚህ አይመችም እኮ ጃፒ ከዋሴ ጋር ተገባባ ያቀኛል አልኩ እኮ እኔ ስውር ነኝ። ጃፒ ጓናት አትመችም። አሁን ጃፒ አስበዋል። የኔ ቆንጆ ስሞትልሽ ምናምን እያለ ሲያወራ አይመጣም አልልም አይልም። እውነቱን ልንገርህ አይልም። ግን እነሱ ይሉኛል። እኔ የሚወዱ ሰዎች ጋር ትዝናናለህ። አሁን ጃፒ አይልም። አሁን ከገባት ይገባታል መውደዱ፣ ካልገባት የራሷ ጉዳይ አይነት ሙድ ነው የጃፒ። ሆድዬ ግን አባቴ ታነጥፋል። በጠረባ ነው የምጥላቸዋል። ያወራላቸዋል። ዱቄት ነው የምታረጋል። ለዚህ እኮ ነው ጃፒ ከፏል። ማኛው እንደዛ አትበለው በእናትህ ቶ በቃ ይላል። ይነጠፋል። ጃፒ ከራሱ ጋር የማይግባባም እኮ ባሻ። አሁን ያስኬደኛል። ይህም ብትለኝ አሁን የጃፒ ልክ ነው። ሆዴ የፍቅር ቋንቋዎችም ይችላል። የሆነ ጊዜ ምን አለ ኩላሊቴን ስጥሻለሁ ሲል ሰምታ ነበር አይደል?
ፒካፕ ላይ ሲጠቀም አንዱ ኩላሊቴን እሰጥሻለሁ እያለ ሪከርድ አድርጓል። ስማ ማነው ቡላላ እርጥብ የሚባለው ምግብ እየበላ ኩላሊቱ አይሰራም። ይሄ በረጋ ዘይት ችግር የለውም። እሱ ኩላሊት የለውም። ምናቸውን ይሷቸው። እኔ አሁን በቅርቡ እኮ አምባሳደር ልሆን ነው። ያኔ አምባሳደር ሰውን ደግሞ ምን ልትሆኑ ነው? ግራ አይገባኝ እኮ የምን አምባሳደር ነው? ያንተ ስኬተኛ ማኛው እሱን ወደፊት ነው ይፋ ወደፊት ነው። የሆነ ነገር ሳይዝማ ከኢትዮጵያ አይወጣም። ግን አንድ ጥያቄ ይውላል። ኧረ እባክህ ጠይቅኝ። አራዳ ልጅ እሺ አዳምጥ። ዮኒ ማኛ 3 ጊዜ ሚሊዮን ፎሎ የነበረው ሰው እንዳንተ እንኳን እንደዚህ ስላገኘው ብሎ ተመጻድቆ አያውቅም። አሁን እንደዚህ ስለ አይደለም። ባለፈው እኮ ነገራችሁ ያልነበራችሁ ተኝታችሁ ነበረ። ማኛው ሲያወራ ተኝታችሁ ነበረ እኮ። ሆዴ ኮንፊደንሱ ወለ ከመቶ አልፎ 200 ገብቷል። የት አላችሁ እናንተ? ተኝታችሁ ነበር። ሶሪ አንተ ያለኛ ባዶ ነህ። ፖስት ባረክ ቁጥር ምን ተባበር ጀለስ ነው ካለ እንዴት ነው ባንተ ላይ መንከ ነው? ምን አይነት ከከዮንክ ሰውዬ ነህ አንተ ደግሞ ያለኛ ባዶ ነህ። አፈምሻችሁ እናንተ ምን ተባበረ? ተው እንጂ እኔ እኮ ዝም ብዬ ማለት ነው። ሆዴ ማኛው አይተሃል አይደለ? ሆዴ ተክላላ እናነሳለን። ሆዴ ተጣጣ። አሁን ተለያየን። የጀበና ቡና ሲያስታውቅ ጀምሮ ሪፖስት ያደርገኝ ነበር እኮ አሁን ተለያይተናል። አሁን ተጣልተናል። ማኛው እንደ አዲስ ጀምሮ ተጣልተናል። ውድማ ብራንድ ነው። ተጫውቷል። ወዴ ብራንድ ነው። ገና መሰረት 1 ቢሊዮን ፎሎ 3 ጊዜ 1 ቢሊዮን ፎሎ የተዘጋበት ዮኒ ማኛ ነገርኩ እኮ እሱ ቁጥር ነው ባሻ አልገባህም አንተ። ገና ወደኋላ ነው እንዴ ብትሄደው? ማኛው ይኸውልህ ከዜሮ ሲነሳ ፌመስ ነው። ከዜሮ ሲነሳ አሁን አንተ ገና ለገና ድራማ ሰራው ምናምን እኛ እኮ ነን እኮ ያለ እኔ ይኸውልህ ስማ፣ ማኛው ደስ የሚለኝ መልክ ብትሰራም አይሰማም። ነጭ አይጣረሽ ወይ ነጭ ቅማራ መልክ ብትሰራ አይሰማም። ወደፊት ግልጹ እንደሚነግረህ ባሻ ዝም ብለህ ተጫወቱ፣ አትጨናነቅ። መልክ አትስራ። ማኛው ሚሊዮን ምናምን አትበል። ለሱ ይገና አምባሳደር የነሳት ጉድ ፈላ። በቃ አፈመሰናችሁ ደግሞ ምድረ ከፋት ይመጣ መራይ የሆነ ሀብት ምናምን ቢኖረው ይገለናል ሁላችንን። እንደዚህ ግደሏቸው፣ አጥፏቸው። እንደዛተው ቤቴ መጥቶ ገና ዓለምን አስጨንቃታለሁ። ጠብቀኝ ባሻ። እኔ አሁን ከዳቦ ቤት ወዴት ነው የምንሄደው? የሚቀጥለው አሁን አንድ ሚዲያ ላይ አዳምጠኝ። አንድ ሚዲያ ላይ ቀርብ ያለው ነገ ፖስት አደርጋለሁ። የሚቀጥለው ሳምንት ደግሞ ከአንድ ሞዴል ጋር የፈረስ ግልብ ያለብኝ፣ ያኔ ደግሞ በደንብ ጠብቁኝ። ገና አስጨንቃለሁ። አደራ እንዳትወድቅ። ማኛው አዳምጠኝ። አሁን ፈረስ ላይ የምታዩት ህብረተሰብ ማለት ነው በቃ እነ ጃፒ ምናምን ዝም ብላችሁ በቃ ማለት ኖ ኮሜንት አልፈልግም። ኮሜንት ከእናንተ ጠብቁኝ። በቪዲዮ ጋዜጠኛው አንተን ጠርቶ ምን እንደሚጠይቅ ብቻ ነው ማየት ፈልጋለሁ። እለቅላችኋለሁ። ጠብቁኝ። እናንተ ማየት ብቻ ነው የሚጠበቅባችሁ። ምንም አታርጉ። እኔ ራሴ ብራንድ ነኝ፣ ቫይራል ነኝ ራሴ። ማንም በታኮ መታችኝ ምናምን አላልክማ አይደለም። አሁን ሌላ ታሪክ ነን ያለነው ባሻ። ወደፊት እያየ ወደፊት ጋዜጠኛው ራሱ ምንድነው የሚጠይቀው ነው? እኔ ፖይንቱ እኔ ምን ወዲ አካውንት ተዘግቶብህ ያውቃል? 30 ማን እንዴ? የኢትዮጵያ መንግስት እኮ በክብር ነው የተቀበለኝ። ዛሬ ፌደራል አላየህም እንዴ ሰላምታ እንደሰጠኝ እንዴ? ተለያይተናል እኮ እኛ ፖለቲከኛ አይደለንም ምናምን በቃ አስተማሪ ነን። ነጭ አይጥም ብንመክራት አልሰማም አለች። ይኸው በህግም ይኸው በመንግስት መጣለች። እኛ በግላችን ስንመጣ መንግስት ያመጣታል። አዳሜ ማለት ነው። መክራለሁ አልሰማም ካልክ ወደፊት አስተማሪ ነው መሆኑ። ምን ላድርግ? አዩዋችሁ አልገባላችሁ ምክንከራችሁ ለማጣክሰው ስትመክራውን ማለት በቃ የትኛው እኛውን ራሴን ፈልግ ያጣሁት ፖለቲከኛ አይደለሁ ምናምን ሃይማኖት እናንተን አጥቷችሁ የቱ ጋር ናችሁ? ልምከራችሁ ብዬ ነው። እኛ ምንም ውስጥም የለንም። ምንም ውስጥ ማንኔ በዝሙት ቆይ አሁን አንተ የምታውቀው ጃፒ ልጠይቅ ወይ ቡላ ነገር መነጋገር አልፈልግም። ኦዴን በምንድን ነው የምታውቀው? በዝሙት ከምታወቅ በፖለቲካ ብታወቅ ይሻላል። ቡዳ ላይ ራስን ምረጥ። በምንድን ነው የምታውቀው? የሆነ ሀሳብ መጥቶልኝ ነበረ፣ ግን እኔ ማቆማ በዝነኝነቱ ነው። እሱንም ያው
ባሻ አይከፋህም? አይከፋውም እንዴ? እኔ የማውቀው በጂጂ ነው። እሱ ዓለም አቀፍ ዝነኛ ነኝ እያለ ነው። ስለዚህ በምንድን ነው ቡላላ የምታውቀው? እኔ በጂጂ ነው። ታለንት ኖሮት አይቻል አቅም። ሁላችሁም በምንድን ነው የመጣችሁት ነው? ኖርማሊ ነው የመጣ ነው። እኔ አላውቃችሁም ነበረ ማለት ያው እናንተን ታውቃችሁ 10 ሰው ምናምን የሚያውቃችሁ ማለት እውነቱን ልነጋገር እንዴት መጣችሁ? እኔ ያመጣኋችሁ ሁላችሁም አዳምጡ። ስለዚህ አሁን በመጥራችሁ ብራንድ ነኝ ሆዴ ብራንድ ነው። እንዴትም ይምጣ ያራዳ ልጅ ነኝ። ነገ በጥሩ ነገር ጠብቁኝ። የሆነ አሉባልታ ትችላለህ። አንተ መተህ እኛን አመጣህን። አሃ እንደዛ ነው። ጨና ነው ወይ በባዶ ያመጣህን? ልናተርፍ መጣን እኛ እንጂ ወደ አንተ ምንድን ነው የምትለው? እኮ ነው እኮ መስመሩ እኮ ነው እኮ አልጎሪዝሙ። ከባድ ውለታ ነው ግን የዋላችሁት፣ ቀላል እንዳይመስል። አይ ለውለታው እግዚአብሔር ምስክሬ ታግቶብናል ብለው ሩዋንዳ ሲያደርጉ ነበሩ ጀለሱ። ምን አለ መሰለህ ጃፒ ወንድሜ ነው፣ ችግር የለውም ግዴታው ነው። ቡላላ በዛ ጊዜ ከጎን ነበር እኮ ጅቦ ቡላላ ምናምን ሆኖ ማህበር ቆሞልት ነበር። አሁን ወደ እንዴት ነው ወደ ኋላ የምንመለሰው? አሁን ወደፊት እየነገርኳችሁ አሁን ከአጂ ጋር እየተጣላች ነው እኮ ትዬ ጂጂ። ማን ነው አጂ? ይሄ አርቲፊሻል ምናምን እኔ ይመቻቸው ሌላ ምድብ ነው ይመቻቸው ማለት ካሁን በኋላ የኔን ስራ እያያችሁ አሪፍ ኮሜንት እና አሪፍ ነገር ፑሽ እንድታርጉ ብቻ ነው ፈልገው። ባላችሁበት ነገር ተቃውሚያችሁ አላውቅም። በፖለቲካችሁም በምናችሁም አይመለከተኝም። ጓደኝነቴን ነው የማውቀው። የምትቃወሙኝ ከሆነ ግን እንደምበልጣችሁ ነግራችኋለሁ። ባሻ እየሰደብከን እኮ ነው ታዲያ። አይደለማ እኔ ያልተቃወምኳችሁም እኔን እየተቃወማችሁ ነው። አይኛ ደግፎና ተስደብብና እንዴ እኔ ምን አገባኝ ባሻ። እኔ እኮ ተሳድቤ አይደለም እኮ አሁን ወደ አይከብድም። እውነት ለመናገር ዮኒ ማኛ ስትናገር ነበር አይደል? ጃፒ ዮኒ ማኛ ሆዴ ምናምን እንደዚህ ያሉሽ ምናምን ስትላት ነበር አይደል? ዮኒ ማኛ የራሱ ፐርፐዝ አለው። ፐርሰናሊ ተናግረዋለች። የራሱን ፍርድ ፈርዶባታል። እኔ ደግሞ የራሴን ፍርድ ፈርጃለሁ። አሁን ከማንም ጋር አይደለም ግን ከሁሉም ጋር ነኝ። እኔ አንተ ማብሸቅ የምትችለው አሁን ለምሳሌ ጠላቶችን ልዘግብ አይደል ሆዴ ያማን በተለይ ሴቶቹን አንዳንድ ጓሚሉባ አለ እስካሁን ድረስ ፈልጌው እኮ ነው እድት ያለ ሰው ይዘህ ፉን ስትል መጣ። ኧረ ማኛው አርብ ጠብቀኝ እንዳሳ አርብ ጠብቀኝ በላ አርብ ጠብቀኝ ባሻ ማኛው አሁን እዚህ ጋር ስነግር አርብ ጠብቀኝ በቃ ሰምታችሁ ከዛ በኋላ ህብረተሰብ አፍን ትዘጋለህ። በቃ ከወዴ ጋር እንዳትወዳደር። አርብ ግን እንጠብቁኝ። አዲስ ሰው ይዤላችሁ እመጣለሁ ሚዲያ ላይ ብራንድ ያማን በቃ ኮንቴንት ያንተ እንግዲህ አደራ ብራንድ ብለህ ደግሞ እንደባለፈው ጥያቄ ስለምጠይቅ ችግር እንዳይፈጠር ባሻ አሁን ማለት ነው ለራስ ለአፍን ትይዛለህ። በቃ አሁን ደስ ትይዛለህ። ምክንያቱም አስታውሳለሁ ቡላላ እዛ ላይ ረበቃ ከዚህ በኋላማ ጨርሰናል፣ ጫጉላ ልከናል ሩዋንዳ አድርጎ እኔ በጠየቅኩት ጥያቄ ነው ነገሮች ወደ ሌላ ቦታ ሄዱት እና ያሁን መጠየቄ ስለማይቀር አጣራ በደንብ ማግኘቲ በቃ አሁን መስመር ላይ ነን ያለ ነው። የሆነ ብራንድ ነገሮችን አሳያችኋለሁ። በቃ ማለት ህብረተሰቡ የሚከብደውን ነገር ቀለል አድርጌ ግን አሁን እኮ የሚከብደው ሆዴ እንደ ሀሳብ ስጠይቅ ይሄ ኮንተንት ነው። እዚህ ቦታ አዝናናኝ፣ እዚህ ቦታ ጋብዘኝ ምናምን የምትል ሴት ስትመጣ ቀነኒሳ ነው የምትሆነው። አይመችም ሆዴ አይደለም። እንደዚህ በአካል እኮ አዝናናለሁ። እዚህ ጋር ጊፍትና አልሰጥም እንጂ በአካልማ እኮ መክፈል ነው እኮ። ለዛ እኮ ነው ወዴ እኮ የሚባለው ወዴ የሚባለው አይቶት የማያውቁትን ላይፍ ምናምን ገብቶሻል አባባሌ ያሳያለሁ። በሰሙን እኮ አስተምራለሁ እኮ እነሱ ናቸው የሚያሳዩ። አንተ ወዴ የማይገለጽልህ ሀሳብ ነው ትልቁ ነገር። ወደ ጃፒ በቃ ወዴ ሀሳብ ነው የሚያዋጣው። ቤተሰብ አይሰማም ወይ ብላ አትጠይቁት። ሀሳብ ነው የሚያዋጣ አላልኩ ይሞታል። ኧረ ትለያለህ ወዴ አንተ ሀሳብ ነው የምታዋጣ። የታባቱ እዚህ ቦታ ብንሄድ እንዲህ ብናደርግ ምናምን ትላቸዋል ብላ ተብሎ የተፈቀደለት ሰው ላይሰንስ ልኩ ነው። እስቲ አርብ ስንት ሀብት ንብረት እያለው ወፍ የለውም። ወዴት ዋብልጭ ሀብት አይፈልግም። ሀብቱ ሴቶች ናቸው። እውነት ባለ ሀብት ነው ወዴ
አልሰማችም። መጣዋን ሴት ደግሞ ባይዘዌ ማለት ነው። እኔ ማለት ነው ይኸውልህ፣ ይሄ ኮንተንት ነው። ባይዘዌ ላይፍ እና ላይፍ ይለያያል። ይሄ ኮንተንት ነው። ካልገባቸው አስረዳቸው። ማኛው ያው የሚዲያው አስረዳቸዋለሁ። ሆዴ የሀሳብ ሀብታም ነው። ሆዴ ሚዲያው ላይ በደንብ ስለቆየ ነገራቸው። ይሄ እዚህ ጋር ሀሳቡ ላይ ደግሞ ኢንቨስት የሚያደርጉ ቆነጃጅቶች አሉ። እግዚአብሔር ይስጣቸው። ይሄን በእውነት ከምንም በላይ ይሄ ትልቅ ስጦታ። ይሄ ሁላ ሰው የሚለፋው መጨረሻ ላይ እኮ የሆነች ቆንጆ ሴት አገባበታለሁ፣ እኖርበታለሁ በዚህ ወጥቶ የሚለው ነው። አንተ በኮንትራት ነው ተንቀሳቀሱ ትላለህ። ካልተመቸ ከዛ ሌላ ሰው ጋር አይቀርቡም። እንደዛ አይደለም። ያ በኤክስ ደረጃዎች አሁን ሌላ አልጣማቸውም፣ ሌላ አልጠበሱም። ኤክስ ዋይ ዜድ ምናምን ነው። ማኛው ኤክስ ዋይ ዜድ አይደለም። መስሎት ገብቶ እኮ ነው። ለሱም የሆነ አያጡም። ትቀልዳለህ እንዴ? ኧረ የላቸውም ሁለቱም። ኧረ ቤት እያኖሩ ቡሌ ምናምን ነገር ልባብ ገዝተናል ምናምን ብዙ ታሪክ እኮ ተቀይሯል። ምንድን ነው አሁን ማኛው እንደምታወራው አይደለም። እኔ አሁን ማለት ነው ስለ ማንም ተራ ምናምን ነገር ብድግ አድርጌ ሀሳብ አልሰጥም። አዳምጠኝ። እኔ ለመክራችሁ ነው የመጣሁት፣ ላስተምራችሁ ነው የመጣሁት፣ ልመክራችሁ ነው የመጣሁት። አልገባላችሁ ምን ላድርግ? አዎ አይገባቸውም ብራዘር፣ በጣም ልትግባባችሁ። አይ ምን መሰለህ፣ በቃ ማለት አንዱን ጠብቀ መተጋገዝ ምናምን የለም ሚዲያ ላይ። ሀሳብ ነፃነት ነው። ኢንቨስተር ነው። አዎ ኢንቨስተር ነኝ፣ አርቲስት ነኝ ማለት ያለው በቦታው ማለት ነው። እንዴት ነው ሊመክረን የሚችለው? ነው ባሻ እንዴት ነው ሊመክረን የሚችለው? ቡላላ ግን የኢንቨስተር ምክር ለምንድን ነው የማትቀበለው? ችግር ምንድን ነው? ቦታ እያሳየ አይደል እንዴ? ምንድን ነው ከበደኝ ምክሩ ችግር አልገባኝም። እሱ አሁን ኢንቨስተር ነው። ይኸው እየዞርክ ነው። ኢትዮጵያን እያሳየ ነው። አዲስ አበባን እያሳየ ነው። አዲስ አበባ መሀል ላይ ነው ያለሁት። በነፃነት እየተዝናና ነው። ይኸው ወደ መሀል ላይ ቡላላ እያረገ ይሄ ነው ልዩነት ማለት ከላይ ለንጋ ምናምን አንድ ቤት ወጥቼ መሊሳተኩ አንድ ክፍል ቤት ውስጥ ቁጭ ብዬ ምናምን አይደለም የማወራው። ከሀገር እየዞርኩ ነው የማወራው። ምንድነው የምትሉት? አንድ ክፍል ቤት ምናምን ወዴ በምን ቋንቋ ብታናግራቸው ነው የሚገባው? ሰሜ ባላገሩ ድልድይ ጋር ያለው አማን ነው መንደሩ እያልኩ ነው ያሉት። አልገባም። አንተው ፖለቲከኛ ነህ፣ እኔ ነፃነት ተጓዥ ነኝ። ይሄ ነው ልዩነታችን። ባሻ እርድናችን ጥጉ ነው። ባሻ ማኛ ሳጅን ሰላም አይደለም ሆዴ ስላሳየክ አይደለም። እኛ ማናሳየው ሳልፈለ ግን በእናሳይ ደግሞ ከማንም እንደማናስ ታውቀዋለህ። ግን ማሳየቱ ትርጉም የለውም። እኔ ጋር አንተ ጋር ነው ኢንቨስት ያደርገው ነው። አልገባህም? ቡላ ማኛ ሰላም ለማለት ነበር። አንተ ነው ወንድም አለ። ሰላም ብራዘር። ማኛ ዘልደታ ያራዳ ልጅ ዋና አሽወይና ነው ብሮዬ። የሳይ ከጆሳ ጋር ነው ያለው። ስኳዳችን ነች እንዴ? ራሱ ስኳድ ነው ቦስ። ስኳድ ብራንድ አለችልኝ። ሁሉ አማን ነው ማኛ፣ ሁሉ አማን ነው አይደል? ለካ በእናንተ ውጪ ነው ፈታ የሚለው። አርብ በጣም አሪፍ አፖይንትመንት አላትና ማኛ ያራዳ ልጅ አያሳስብም። ስኳድዬ ይመችሽ በይ። ባሻ ይመቻት፣ ይገባታል። አገሯ ላይ መዝናናት። አደራ ተንከባከቡልኝ። አብሽር ማኝ ዚ እስኳድሻ ጆሲዬ በጣም አሪፍ ልጅ ነው። ያራዳ ልጅ ማኝ ይመችሽ ወንድም ጥላ። ኑርልኝ አባቴ። ጆሲ ነች ለካ የምታንቀሳቅሻት። ጆሲ ዝርያ ናት። አስጠጣ እንዴ ራሱን አስበላ። ይኸውልህ ልነግርህ ነው ጃፒ፣ አንድ ያልገባ ነገር ኦዴ ኢንቨስት ያደርጋቸውን ቦታዎች እያሳየን ነበር። አሁን ባሻ ምን አይናለው ቢፈልግም አይም እኮ እንዳለ እነዚህ ቦታዎች ያሳየን። አንዳንድ ህንፃዎች ያሉበት የኦዴ ነው። ምንም ማድረግ ኦዴ በጣም ለፍተህበታል፣ ያስታውቃል። ምንም ማድረግ አይቻልም። ጃፒ አዳር ታየኝ። አንዱ ምን እንዳለ ታውቃለህ? የተመታ ጀንበር ተቀይራለች። ጃፒ ኮመንት ላይ ነበር ምን እንዳለ ሆዴ አያቴን ቪዚት አድርግልኝ። እግዚአብሔር ምስክር። ይሄ ትክክለኛ ኮሜንታተር ነው። ይመቸው። ስማ ማኛው አንድ ነገር ልንገርህ።
ሄለን እናስገባትና ላስታርቅ ሞቅ ብሎ ከማጋ ኧረ በለው ጣሊያ ያምሻል ማለት ነው። ቆይ ትቆይልን ትብሰልልን ትማርልን አንተ አሁን አይታረቅም። አይገርምም? ትማር አቀልለታለሁ። ቀለል ላድርገው። አንተ ከጆገር ጋር አሁን ሰላም ፍጠር፣ ከዛ እናወራለን። ያማን ቀለል አድርግ። ያራዳ ልጅ አይደል አንተ? ቀለል አድርጌ የኔ መልስ ቶሎ በል። ቆይ የከተማ ልጅ ነው። እሷ ሳትገነዝ መታረቅ የለም። ጥያቄ በጥያቄ አይደለም። ስትገነዝ ጥራኝ አባቴ። እሱ ስትገረፍ ታወራዋለህ። ስትገነዝ ጥራኝ አባ። አይሆንም እማይሆንም ቡላላ። አሁን ይልቁኑ የወደ ኢንቨስትመንቶች ላይ አሁን አንዳንድ አክሲዮን መግዛት ትፈልጋለህ አትፈልግም? ጃፒ ይሄ ነው የኔ ጥያቄ። እኔ የምለው ግን ማለት ነው ጃፒ ምንድነው ማኛውን ዝም ብለህ እንዴት ነው በዝውውር በነፃ ዝውውር ለማምጣት አስበህ ነው ወደ ነጫይት ቤት? አልገባኝም በጣም ለምን ደግሞ ሴትዮዋ ይቅርታ ጠይቃ ተምራ ለምን አትመጣም? ሲስተም ዮኒ ማኛ ስነ ምግባር በጣም ደስ የሚል ነው። አንተ አልገባህም ግን እኮ ተምራ ለምን አትመጣም? አዳምጥ። መጠቀሚያ አይደለም መሆን ያለበት። እኔ ዮኒ በራሱ ሙድ ሲጫወት ከታች ሆኜ የሆነ ሰፖርት ላርግ ምንም ላርግ ቁጭ ብዬ ልስማም የምፈልገውን ይዤ እወጣለሁ። በቃ አሪፍ ልጅ ነው። ለሚረዳው ጥሩ ሰው ከሆዴ ጋር ለምን አታስጠርቀው? ተማሪ ይቅርታ ጠይቅኝ ነበር እንጂ አልሰደብኳትም። ይለፈልፋል። ምን መለፍለፍ አይደለም። አይ እኔ አሁን ሌላ ጨዋታ እንጫወት። እኔ የሆዴ ነው የሚመቸኝ። እኔ አሁን ቡላላ በፖለቲካው እንጂ በሌላ ችግር የለብኝም አልኩ። ለምንም አይመቹም። ለምንም እኮ አይመቹም እኮ ችግሩ እኮ ለጨዋታ ለፖለቲካ እንጂ ጀማው አንተን አድርጋ የያዘች ጂጂ ናት። ከጂጂ ጋር ታርቀን እዛው እንድትይዝ እናደርጋለን ከዚህ በኋላ። ቆይ እዛው ጋር እንዲያምጡልኝ ተብሏል እኮ ይመለስ ብላ ወረወረችው። ለምንም አትመችም አላችሁ እኮ። ምን 4 ነጥብ አለቀ እኮ ጨዋታው። በእውነት ግን እኔን ከጠየቃችሁ ምቾት ነበሩ አብሮ የዛሬን አድርገውና ምን ይመስላል ጃ ባይዘዌ በጣም ምቾት ላይ እንደነበሩ እኮ ማሳያ ዩቲዩብ ላይ ያሉት ቪዲዮዎች እሷ ጁን የምትስምበት ሀሳብ ምናምን በጣም አሪፍ ነገር ላይ ነበር። ፍቅራቸው እኮ እኔ እኮ በሰው ፍቅር መሀል ሪል ነበረ። እኔ በጣም ትንሽ ከከፋይ ነገር ምንድን ነው ይህ ሁሉን ነገር አውጪና እንዲሁ ኮፋ ብልጭ ነሽ ምናምን ነገር የተባባለው ነገር ትንሽ አስተቃቀፉን አይተዋል። ግን እኔ ደግሞ በጣም ያሳቀኝ ማለት ነው ያደስኩላት አለ ወዴ እኮ እጁን የሚያስጠባ ከባድ ሚዛን ነው። ከባድ ሚዛን ነው አባቴ። እናንተ ተራሱ ምግብ በልቶ እጁን አይታጠብም እኮ እሷ ነች የምትጠባለች። ነገ ሄድብን በቃ እንቀጥተዋል። ከእኛ ጋር ሲሆን ቀላል ሰው አድርጋችሁታል። ብራዘር እኮ እጅ መታጠብ አያስፈልገው። እስቲ አሁን የእኔ ሚስትን እንደዚያ አፍንጫዬን ነበር የምትለኝ። የሆዴ እኮ ሳይታጠብ ነው እጁ ፎጣ የሆነ ተሰርቶለት ነበር። የሰው ፎጣ የሚሆንባት ከዳሪ ይወጣና በቃ ትልቅ በቃ አንቦቅቅላ ልጅ የጠበሰ ነው እኮ የሚመስለው። እኔ ያሳዝነኝ መቼ እንደሆነ ታውቃለህ? ቤቷን እያደሰ ጣሪያው ወጣ እንደ ወዴና እንጂ ሰምተሃል አይደል? ቤቷን እያደሰ ጣሪያው እኔ ጋር መጣና ፈልጎ የተናገረኝ ይቀጥላል። ኦዴና ማን ግባ ማ ብራዘር ትዝታማ ግድ ይላል። ገባ አይ ወዴ ይመቻል፣ ለጭውት ያመቻል። ወዳት ነበር እኮ ጂጂ
አራስታርቁኝ ያሳየችው ትሪትመንት ቀላል አልነበረማ። በደንብ ነው የተንከባከበችው። እንትናም እኮ ማረማዊት በደንብ ነው የተንከባከበችው። እግዚአብሔር ምስክር ነው። የእሷ ፋራ ነች፣ እሷ ፋራ ነች። ጂጂ ነች እንዴ አላውቅም። እኔ በማየው ሶሻል ሚዲያ ላይ በሚያሳዩን ነገር ማርዬ ምናምን አይደል የሚባባሉት እንዴ? ምንድን ነው የምትል ነች? አህያ ነች። እሷ በጣም በድለዋለች። እውነት ለመናገር አደኛ አወሩትን ምናምን አምጥታ ታግቶ ነበር እንዴ? እኔ ፍቅር ምናምን ኩላሊቴን እሰጥሻለሁ እያለ ሪከርድ እያደረገችው እንዲህ በስልክ ሲያወራ እንዴ! ይሄ እኮ ለታሪክ የሚቀመጥ ነው። እዛም እኮ እንደዛ ብሎ በልቷል። ሆድ እሸት እኮ እዛም እንደዛ ብሎ በልቷል እኮ። ሞር ጂጂ ለሱ ቦታ ነበራት። እንደዚህ አይነት ፋይል እንኳን አላወጣችም። ዝም ብላ በአፏ ትለፈልፋለች እንጂ ፋይልማ ምን ቀረ? ለጥልጠዋል እንዴ! በቆረቆ እንዳፍቄ አጥቤ ጥፍሩን ቆርጬ ነው የሸጎርኩት እያለች ከዚህ በላይ በአፍ ነው። የእሱ ቮይስ ሪከርድ ቴክስት አላወጣችም። ምን ቀረ? ቦታ የገዛሁለት እኔ ነኝ። የተቀደደ አድርጎ ነው ቤት የገባው አላለችም እንዴ? ኧረ ተው። እንጋንጋ ራሱ ልብሱን ጥዬ ምናምን እያለች ስታወራ ነበር። ታዲያ ያችኛዋም ገና እንደመጣች ስትቀበል ከዛ የተገዛልን ጣልና እኔ የምገዛልህ ተብሎ ነው ታድሶ የገባው። እያጠቡ ነው የሚቀበሉት ደግሞ። እኔ እኮ እንዴ ብራንድ እኮ ነው እሱ። ከባድ በጣም የሚያስቀ ነገር ይሆን እኔ በሰራው እኔ በምከፍለው ታክስ እኮ ነው እንደዚህ ሰው የሚጋብዙ። እግዚአብሔር ራሱ ጠይቀው ይመች። እግዚአብሔር ምስክር ይደላኛል። ከነ ምናምኑ የሚደላ ሰው ለጭቡት ያመቻል። በጣም ተጫዋች ነው። አሁን አንተ አላየም ማኛው ለስንት ነው ኩላሊት የሚሰጠው? ግን እኔ ግራ ገብቶኛል። የሱ አራት ነው መሰለኝ ኩላሊቱ በሙሉ እኮ ነው ልባቸው የሚጠባው እንዴ። እርግጠኛ ነኝ እና ምናላል አኩርፎናል። ነገ ስማ ከኔ ጋር ሁለተኛ አጠገቤ እንዳደርስ። አይ እሱ ቂማ ይዝማ ሆዴ እኮ ደስ የምትልቅ ቂማ ትረሳዋል። ትተዋለች። ትተዋለች። ሆዴ ይጣጣ የለው አሁን ራሱ ውስጥ ነው። እኔ ግን አደነኩት። ሴቶች ቂም የማይዙባቸው ሰዎች ካልከኝ ቡላላ እንትና ቡላላ አልኩኝ። ሆዴ ነበር ቡላላ ይኑሮ አይኑሮ ራሱ አጣጣ ደነገጥኩኝ እኮ አናቅም። ይኑሮ አይኑሮ አባቴ ሆዴ ነው። የጃፒ አንድ ቀን አፈቅርሻለሁ ብሎኛ አቅም ብላ ነው የምትለያየው። አይመጣለትም አፉ ላይ ጃፒ አፈቅርሻለሁ በሚል ነው። በቃ እኔ ሆኒ እንደዚህ ምን እንደሆነ ታውቃለህ? እኔ እየኖርኩ ነው፣ ደስተኛ ነኝ ብራዘር። ኧረ ኑሪልኝ። ኧረ ሁሌ ደስ ይበልሽ አባቴ። እንደዛ ነው። ደስተኛነትማ ደስ ይላል እንጂ እዚህ ጋ አሁን እኔ ያለኝ እንደዚህ አይነት መኪና ነው የምነዳው እና ጫማዎቼ ነው ያዋቸው፣ አንገቴ ላይ ሰንሰለት አለኝ ምናምን አይደለም። አሜሪካ ነው እንደዛ ያለው። ምን ያደርጋል? ነው የምጠይቀህ አንድ ነገር አለ። አሁን ለምሳሌ የእኔ ጥያቄ ምንድን ነው፣ የሆዴ ኤክሶች ሌላ ለምን አልጠበሱ? ዲስማኮስት ከምን አንጻር ይመስላችኋል? እንደናንተ በፖለቲካም ውሰዱት በምንም ውሰዱት ሆዴ ዞሮ ፈታ እያለ ነው። ከነሱ በኋላ ዞር ዞርም ምናምን ይባላል። እነሱ ግን ከሆዴ ውጪ ሌላ ሰው አልጠበሱም። የህይወታቸው ማብቂያ ላይ ነው እሱን ያገኙት። ከዛ በኋላ ወዴት ሄዱ? ማን ይዛቸዋል? ስለዚህ ቴክኒካሊ ሆዴ ጸዳ ያለ ልጅ ነው ማለት እኮ ነው። እግዚአብሔር አገልግሎታቸውን የጨረሱ ሰዎች አፕግሬድ ያደርጋል። ገብቷል? አሁን ለምሳሌ ከሆነ ሰው ጋር ተጣልቶ የሆነ ቺክም ሆነ ወንድ አፕግሬድ አድርጎ የራሱን ላይፍ ሌላ ጀምሯል፣ ሌላ ይቀጥላል። የነሱ ሁለቱም ሌላ ሰው ጋር ሄዱ። ስለዚህ ወዴ ነው በቃ ትክክል የነበረው እኮ ነው የሚያስብለው። እውነት ለዛ ሳይሆን ይኸውልህ ማኘው አገልግሎታቸውን የጨረሱ ሰዎች ከዛ በኋላ ምንም የሚይዛቸው ሰው የለም እኮ በቃ ያበቃላቸውን ሰዎች ነው ያዘው። በእውነት እንደ እነዚያውን የሚፈልጋቸው የለም ብለን እትዬ ጂጂ ታፋቸው በዚህ ተንጠልጥሎ
እሺ የጂጂ ለፈን የእንትናስ የዛችኛዋ እዚህ ጋር እንደዚህ ጡቷ ላይ ቅድድ ብሎ የገባ ላስቲክ አለ። ገብቷል። ይሄ ሰውዬ ሊያስቀስፈን ነው። ላስቲክ እነዚህ ጡቷ ያ ሰርጀሪ አሰርተዋለች ነው የምትለው። በጣም እንደዚህ በወዷ ላይ ስንጥቅ ተደርጎ ይወጣል የሆነ ገባ። ልክ እንደ ጂጂ ምንም ሰርጀሪ ናት። የተለያዩ ሰዎች አይደሉም ነው። ስለዚህ አበሻ ሰርጀሪ አይወድም እያልከኝ ነው? ምን ያደረገ አሁን በቃ ከዚህ በኋላ አሁን እነዚህን የሚይዛለ አሁን ሰርጀሪ የሚሰሩት እንዳለ ጊዜያቸው በጣም ሄዶ ከዛ የሚመጣውን ውፍረት ወይም ደግሞ የሰውነት መጃጀት ለማስተካከል አይደል የሚጠቀሙት። ከወዴ ጥያቄ አላቸው። ጥያቄ መጥቶላቸዋል። እንዴት አወቀው ጃፒ ተብለህ ተጠይቀሃል። መልስ ዳሰሃል፣ ነክተሃል። ይሄ ሰላማዊ ጥያቄ ነው። መልሳት። መልስ የለም ነው። ስለዚህ በመንፈስ ነው የሚያወራው። ምንድን ነው አልገባኝም። መልስ ና መልስ። ማንን ነው አንተና የምትመልሰው? ተቀዶ ፕላስቲክ ገብቷል፣ በዚህ ወጥቷል፣ በዚህ ገብቷል ብላል። መልሳት። እኛ የሰው ልጅ ማለት ነው ዮኒ። እውነት እንትናን አያት ሄለን ፏ ብላለች ዛሬ። ተመችታ አምሮባታል። እንዲህ በቃ ክራር ይዛ ሁሉ እየጨፈረች ነው። ይመች ብራዘር። ለእኔ አይደለም ቀኔው ለሆዴ ነው። ለሆዴ ነው። የእሷ ስም ሲጠራ ደግሞ ማርያዊትን መጀመሪያ የተቀበላት ሆዴ ነው፣ ይቅርታ ጃፒ ነው የሚል መሴጅ አለ። ማርያማዊትን መጀመሪያ የተቀበልከው አንተነ ተብለናል። በምን በአንቀልባ ነው ሲባል እዚህ ሀገር ያልተቀበልኩት ሰው የለም። ስለዚህ ለሆዴ ይመልስ እያለ ነው። ይኸው ና ሆዴ ጠይቅ ራስ። እኔ ምን አጨቃል? ራሱ ይጠይቀስ ይምጣና ራሱ ይጠይቀኛል። ጠይቀውና ከዛ ይመልስልኛል። ይኸው ይመጣል። ሆዴ አስገባው ና ሆዴ ጠይቅ። እኔም እጠይቃለሁ። ምን አፈርክ እንዴ? ሆዴ ተቀልገላለ። ጃፒ እኮ ነኝ። ለበልበው የነበረውን ጭውቴ አፈርክበት እንዴ? ማኛው? እኔ ጃፒ እኮ ነኝ ብራዘር። ምን አሳስቷት እንደሆነ ባላቅም እንትና ማርዬ ነው የሚላት። ምን አለች አንዴ? በሙዝ ነው የተለማመድኩት ብላ ሚዲያ ላይ አልዘገበች? እሺ አሁን ማለት ነው በእኛ በሰራነው ነው የሚኖረው ሆዴ ብሏል። ኦኬ እኔ እሱ በሰራው እየኖርኩ ነው። እሱን ነው እንደ ያልከው? ታክስ ከፋይ ነኝ እያለ እኮ ነው። ታክስ ከፍላል። እኛ ምንድን ነው የምንከፍለው? እንተዋወቃለን አይደል? እሺ ኦኬ እናውራ። አሁን ሰርጀሪ ተሰርታለች ምናምን ስትል ስታወራ ነበር። እኔ ሜንሽን አላደረግም ስም። እንዴት አወቅከው ነው የእኔ ጥያቄ። እኔ አይደል የሰጠው ባሻ? እንዴት አወቅከው? ምንድን ነው የሰጠው? አንተ ምንድን ነው የሰጠኝ? ለእኔ ምን ሰጠኝ? ሰጠኛለህ አንተ ሚዲያ ላይ እኔ ጃፒ ነኝ ምናምን በደንብ ታውቀኛለህ። እኔንም ጥግ ድረስ ማለት ነው። አሁን ተናገር። ሲሪየስ እናውራ። ምን መሰለህ እኔ ያልኩት ምን መሰለህ አይደለም እውነት በቃ ሲሪየስ እናውራ። አዳምጣ እኮ ጠየቅህ አይደል እንዴ? አዳምጣለሁ። ጠይቀሃል አይደለ? ጂጂና ማራማዊት ስራ የላቸውም። ጆብ ሴንተር ናቸው። እኔ እሰራለሁ፣ ታክስ ከፍላለሁ ለጀርመን መንግስት። ገባሽቶ ክላስ ሳይንስ ነኝ። አንደኛ የታክስ ከፋይ ነኝ። ዮኒ ያገቡ ሰዎች ሶስተኛ ነው የሚሆኑት። በጣም ብዙ ብር ነው ታክስ የምከፍለው እኔ እዚህ ሀገር ላይ ማለት ነው። ከመጣው ቀን ጀምሮ ትምህርትን የተማርኩት ከዛ ስራ ነው። ራሱ ያቀኛል ባሻ።
እኔ ልመና ምናምን አላውቅም። ለዛ ነው በመንግስት ራሱ አልተረዳውም። አሁን እኔ በምሰራው ገንዘብ ላይ የሚከፈለው ታክስ እነዚህ ቁጭ ብለው እነ ጂጂ እነ ማራማዊ ጆብ ሴንተር ይባላል። በዛ ነው ብር የሚሰጣቸው። ከዛ በኋላ ኪንደርጌል አለ፣ የህፃናት ገንዘብ ኡንታሃልታ አለ፣ ህፃን ለማሳደጓ የሚከፈላቸው ምናምን ገብቷል። ያንን እየተቀበሉ ነው ያው እንደዚህ ጓደኛ ፍቅረኛ ሲይዙ የሚከፍሉላቸው ለነሱ ነው። ስለዚህ እኔ በምከፍለው ገንዘብ ተዘዋዙሮ የሚበሉት ወንዶቹ የሚሆኑ ሴቶቹ እየበሉ ነው እዚህ ሀገር፣ እኔ እየከፈልኩ። ይህንን ያልኩት ባሻ፣ ይህንን ግልጽ አድርገ ነገር። ይህንን ደግሞ ስነግርህ ደግሞ ማለት ነው ላልተማሩት ከነገርካቸው እኔ አይመለከተኝም። እኔ ስለተማርኩ ማለት ነው። እኔን ደግሞ ስታቀኝ ደግሞ ማለት ነው ራሴን ችዬ ፌርማ ከፍቼ መስራት የምችል ልጅ የሰራውም ደግሞ እዚህ ሀገር ላይ ማለት ነው 10 ዓመት ስኖር ጀርመን ሀገር ላይ በደንብ ስታቀኝ ተለመኜ ኮንትራት የምሰራ ልጅ ባሻ። እኔ ስለአንተ እኮ አይደለም የሚያወራሁት ስለ ሴቶቹ ነው። ግልጹን ስነግርህ እኔ አንድ ነገር ንገረህ፣ አበባ ለምኜ ምንም አይደለም አዲስ አበባ የመጣሁት ታቀኛለህ። በገንዘቤ ማለት ነው ፈታምን ልጅ የሰው ፊትማ ላይ ዱርዬ ሰው ምረዳ እንጂ ሰው የሚረዳኝ ልጅ እንዳልሆንኩ ታቀኛለህ። እኔ ስለ አንተ ግን እኔ ስለ ራሴ ላውራ ጀርመን ሀገር ተምሬ ሰዎችን የማሰራ ሰው አንተም ለምነና ቤቴን ስራልኝ የምትለኝ ልጅ እንደነበር ሁሉንም ሙያ ጥግ ድረስ ሙያተኛ የማሰራ ሰው ቤት ነው ለምኜ ትለምነኝ ነበረ። ስራልኝ ትለኝ ነበረ። ጊዜ ስላልነበረ ነው። ሶሪ፣ እውነቱን ነው የምነግርህ። ብዙ ሰዎች የሚለምኑኝ እንጂ ሰው የማሰራ ሰው ገብቶሃል አባባሌ። ስለ ትምህርት ስለ ትምህርትና ስለ ስራ ካወራን ዮኒዬ፣ እኛም ከሰው በላይ እንደውም ባይዘዌ ማለት ነው ጀርመን ሀገር ላይ ትልቁ ተከፋይ ተደራድሬ የምሰራው እኔ ብቻ ነኝ፣ በፌርማ ደረጃ ማለት ነው። ይህን ግልጹን የምነግርህ። የቱ ጋር ነው የሚያፈሰው? 6 ሰርተፊኬት አለኝ። ብዙ ማሽን ማንቀሳቀስ ሆነ ተለምኜ ነው የምሰራው። በዛኛው ጋር አሳየ እንዴ 2 ቦታ ላይ ከ20 ሰዎች ጋር ተፈትኜ አንድ ትልቅ ስራ የሰራው ከነ ጎግል ሁላ ታወጣ ሆዴን ታገኘዋለህ። ከይቅርታ ጋር ማለት ነው። ስለ ሙያ ስለ ስራ ካወራ ጀርመን ሀገር ላይም ሆዴ ማለት ነው እስከ 20 ሺህ ብር ተከፍሎለት አናደድከኝ። ስሜት ያረከኝ ላወራ ነው። በቃ አውራ የፈለግኩህን እየሰማሁ እኮ ነው። እያወራን እኮ ስለ ትምህርት አወራ፣ ስለ ትምህርት አወራው። ኦኬ ቤልሻውስ ቢሉጋስ ግሞ jetzt wir reden auf Deutsch, ja? Wir sind in Deutschland. Ja Mann, አንዴ እየበላሁ ስለሆነ ነው። ሶሪ ቫሳስ ብለን ጀርመንኛ ነው የምናወራው በጀርመን። ያ ማን ቫሳስ ግለር ነው የሚባለው። ምን ተማርሃል ነው የሚባለው? ምን አውስቢልዲንግ አድርገሃል አይባልም። ነይ ቫሳስ ግለር ሬድ Schweizer, ich habe komplett Schweizer, Bruder. Wenn du hörst, ich habe komplett Schweizer. Seit wann, Bruder? Seit lange Jahren, Bruder. Ich habe ganz meine Liebe, ehrlich. Ich sage dich, ehrlich. Ich weiß, ich weiß, hat wohl überlegt. ቆይ ባሻ ዝም በል እናውራ። እኔ እንደውም እኮ በጣም እኔ ቋንቋ በጣም እንደውም ህይወቴ እንደውና ላውራ ለቋንቋ ቅርብ ሰው ነኝ ብራዘር። ich habe seit lange Jahren ja, ich habe gelernt, ehrlich. Ich habe 6 Zertifikate habe ich. Ich habe genau, ich habe meine Mutterland, Bruder. ተመልካች ራሱ ምን ተው አንተ ዝም በል አንተ ደንቆሮ ነህ። ይሄ ቋንቋ አይገባም። በውስጥ ደውለለትና ጀርመን አንተ ነህ የምትኖረው አይደለው? ጨምሮ ከታች ያሉትም ፖለቲካውን ሊያወራ ፈልጎ ነው። እንተዋወቃለን። ተምረናል፣ ሰርተናል፣ ያቀናል፣ እንሰራለን። ወደፊትም እየሰራን ነው። ትሰራለህ፣ ችግር የለውም ባሻ። አሁን እኔ እናንተ ሰርተፊካት የሚባል ነገር አለ። ያማን
አባዷስ ጋር ያሬዶ ስንጠይቅ ነበር የዳቦ ቤቱን ብዙ ታሪክ አወራል። አሁን እስማኤል ስኳሽ የተማርከው ህብረተሰቡ ጭውቴ ፈልጎ እኮ እንደዚህ እኮ በቃ እኮ ምንም እኮ ዳቦ ቤት ትኩሱን እየበላ ነው ቤተሰብ እንድታውቁ። ታዲያ የአፋሩ አንድ ጃላየው ምን እየጨመቀ ቂጦን እንደዚህ ንቅ አድርጎ ዳቦ ደህና ነው ወይ ይላል። ባሻ ይመችህ። ጃፒ በቃ ሌላ ላይ ነው ተናዶብኛል። ምን እንዳደረኩት አላውቅም። ነጭ አይተን ለምን አልደገፍታትም? ግን ማርዬ ስራ ትሰራ የለ እንዴ? የራሷ ነገር ተፍ ትል የለ እንዴ? ኧረ ወፍ የለም እንዴ? ምን እኔ ስለማምነግርህ ባሻ ማነው እሱን የቆዳ ሕክምና የምትሰጠው ሰው የምሰራቸው ተብሎ ሲደረግ የምን ሕክምና ነው? የምን ሕክምና ባሻ እኮ አጇክሞ ኦኬ ብሎ እኮ ነው። ኖ የራሷ ስራ አላት። የራሷ ሰርተፍኬት አላት። የራሷ ስራ አላት አይደል? ኖርማል ምንድን ነው? እውነት ነው አላት። የራሷ ስራ አላት። የራሷ ምንድነው ስራዋ? ተመራለች። ስኪንኬር ባይዘው ትልቁ ተከፋይ ነች። ባይዘው የቆዳ ሕክምና ነው የምትሰራው። ኖርማል እውነት ለመናገር እንዴ ባሻ አታውቅም እንዴ? እንዴ አሳይታ ላይቭ ላይ አሳይታለች እኮ ለሁሉም ነው። ለምን ይዋሻል? በቃ እኔ አንድ ነገር ላብራራላችሁ። አሁን ባሻ ዝመን እኔ ላብራራላቸው። የተፈጠረው ነገር ምን መሰላችሁ? ልጅቷ ሁለት ልጆች አሏት። ገባ? ሌላውን እኔ አላወራም። እግዚአብሔር ያሳድግላት። አሁን እኮ ታዲያ ተፈቀደልኝ እኮ ላወራ። ጃፒ አንተ ምን ሆነ ነው ሰው ሂስትሪ ማውራት ምን አስፈለገ? ታዲያ ምንድን ነው ታዲያ? አንተ እኮ ያልከው ነገር ትክክል አይደለማ። ዮኒ ማወቅ አንተ ማለት ነው መጨረሻ ማለት ነው መጨረሻ አንድ ነገር ንገራ። አሁን ለመጨረሻ አንድ ነገር ንገራ። ልክ ላይክ እንደ ነጭ ማን ነው እኮ ሰዎች እኮ የሚጣሉ ክርስቶስ ነው ማውቀው የምሰራው ግን አይደለም ብሎ ጃፒ የሚያወራ እኮ ለምን ዳሰጠው አንተ እኮ ታዲያ አሁን ጃፒ የፈለገውን እዚህ ጋር ሊያወራ ይችላል። ሰው ይሰማል። ለሚሰማው ሰው ግን ማለት ነው የፈለገውን ስላወራ እውነት ነው። ውሸት እኮ ነው። ውሸት ትለኛለህ። አባባሌ እዚህ ጋር ውሸት እኮ አንተ እዚህ ያለክ እኮ ውሸት ትላለህ። ውሸታም ምናምን ሌባ እኔ ባይዘው ማለት ነው። ቡላላ ይቅርታ አድርግልኝ ማለት ነው። ቡላላ ይሄ አሉባልታ ጀርመን ምድር ላይ ማለት ነው። ስለ ሁሉ ሚስትሪ እኔን ጠይቀኝ። አንተ ደግሞ መስመር ትስታለህ። ውሸት ከሆነ ሆዴ ነገራቸው። ጂጂኪያ ጎረቤቴ ነች። እዚህ ለራስ ነገራቸው ምንድን ነው ነገራቸው የምትለኝ? የራስ ተናገር። እየተናገርክ ነው አሁን እምላችሁ ግን ማለት ነው። ፋራ ናችሁ እውነትም። በቃ ማለት የሸገር ልጆች መለየት አለብን የምለው ለዛ ነው። በቃ ማለት አንዳንድ ጊዜ የሆነ ራሳችንን በብርጭቆ ውስጥ አስገብተን ማውራት የለብንም። ሁላችንም እንዝናናለን። አንዴ ዘንበለን ሆዴ አንተ ራስህ ተናገር። አንተ ቡላላ አንድ ነገር ነገር አንተ ስትሪ ማለት ነው። አንተ ለምን ቪዲዮ ከፍታ ላይ ቆይ ጃፒ ዝም በል። አይደለም ጃፒ ዝም በል ቡላላ። እስኪ ቪዲዮ ክፈታ። እኔም አንተ ቪዲዮ አንተ ተናገርክ። እሱ ደግሞ እንደዚህ አይደለም። እንሰማው ፋራ አይደለም። እኔ እንደዚህ አላስጨንቀም ነው የምልህ። ቪዲዮ ካልከፈት ካላወራም አይደለም ሆዴ አንተ ነገር አንተ ቪዲዮ ክፈት። አንተ እስኪ ቪዲዮ ክፈት። እኔ ሀቅ ሳወራ እኔ ለዛ እኮ ነው በቃ ከሰው ጋር ማልግባባው። ጃፒ እውነትም ውሸትም ልታወራ ትችላለህ። አውራ እሺ። እኔ ምን አገባኝ? ለራስህ ብዬ ነው። እኔ አሟሟትህን ምናምን አኗኗር ይስተካከል ብዬ ነው። ያራዳ ልጅ ስለኔ ህይወት አስበህ እንዴና ታዲያ ማለት አንዳንድ ጊዜ ስለተነቀንክ ብቻ ተናግረህ ምናምን ገብቶሃል አባባሌ። የሰውንም ፐርሰናሊቲ ጠብቅ። ያራዳ ልጅ ነህ። ፐርሰናሊቲ ነው ደግሞ የማንም ፐርሰናሊቲ ነው የምጠብቀው። ሞኛ አይደለም አንተ ያራዳ ልጅ እንዴ! ሁሉንም አይወራም እኮ ብታቅም ባታቅም ሰው የሚሰማ ሰው የተለያየ ሰው ነው። በአጠቃላይ ወይ ዝም በል በለው እንጂ አንተ ካወራ በለው አንተ ቪዲዮ ካላወ ለኔ ስትል ምናምን ብለህ ተለማመጠኝ እንጂ ዝም ብለህ እንደዚህ ምንድነው? እኔ እኮ በቃ እኔ ፋራ ስትሆኑ ለእናንተ ፋራ ነኝ። ቪዲዮ ካልከፈታችሁ እንዳታወሩኝ። ወንድ አይደለም ምን እሱን ጃፒ ላውራው በቃ እኮ አታወራማ ከኔ ጋር ቁጭ ብለህ በቃ ቪዲዮ ክፈትና ጃፒ ከፍቶ ነው የሚያወራኝ። አንተ ክፈትና አውራኝ እስኪ። ለምን ወሬ ታስቀይሳለህ? አላስቀይስም። አያረም እናንተ ሰገጤ ስትሆኑ ነው ሰገጤ ሆነባሉ። ይሄ ነው አላወራሁሽ። አንተ ያወራውን ብቻ ነው ባራልኝ እንዴ? እኔ እኮ አንተ የውሸት ታሪክ ነው የሆነ ሰምታው ያንተን ታሪክ ብቻ ተረብሻችኋል። ስለ ታሪክ አታውራ። አሁን ቪዲዮ አረ ቪዲዮ ክፈቱና አውሩ። የየትኛው ሰው ናችሁ? እነማን ናችሁ? አንተ እየሰማ አይደለም አይደል? ኤአይ ብትሆንስ ቡላላ የት እናውቃለን? ኤአይ ብትሆንስ እኔ ኤአይ ብትሆንስ እንዴ
አያር በቃ እኔም ስሰግጥ እኮ ሰግጣለሁ። ባሻ አይደለም እኮ እየተደማመጥን አሁን እዚህ ቪዲዮ ካላበራህም አላወራም ማለት ትችላለህ። ይህ ትክክለኛ አንተ መብት ነው። አዎ ቪዲዮ ከፈትና አውራ። አይ ለምን ትላለህ? ምንም አትበላ። ቪዲዮ ካልከፈት እኔ ያልኩት አትበላ። ምን ልትል ነው? ቪዲዮ ካልከፈት አናውቅህም። ቪዲዮ ካልከፈት እኔ ያልኩት አትበላ። አሁን እኮ ሆዴ ኢንቨስተር ነው። ምንድነው የምትጨቀጭቁት? አልገባኝም። ኢንቨስተሩ እየሳተ ነዋ። ታሪክ እየቀየረ እኮ ነው ኢትዮጵያ። በዳቦ ቤት በለው፣ ሽቶ ቤት በለው፣ የሆነ ጨርቃ ጨርቅ ቤት በለው፣ ምን በለው፣ ከባድ ሚዛን ላይ ነው ሆዴ እኮ። ደበራቸው ምን እንደሆነ አላውቅም። አምባሳደሩ ከባድ ሚዛን። በተለይ ብዙ እንደዚህ መናደድ የጀመራችሁ ዳቦ ቤቱ ላይ ካያችሁ በደንብ ያርግልህ ሆዴ። የዳቦ ቤቱ ደስ አላላቸው፣ ከፋቸው በጣም የዳቦ ቤቱ ቡላላ ላይቭ ገብቶ ማያውቀው የዛን ቀን ላይቭ ገባ። እውነት ነው፣ ከባድ ኬዝ ነው የዳቦ ቤቱ። ቡላላ ላይቭ ገብቶ ማያውቀው የዛን ቀን ገባ። አዲስን እኮ እኔና ጃፒ ጅቦነን ነው ማስታወቂያ ሆዴ ስራ ብለን ያ ግን ቡላላ የተወሰዳችኋት ቤዛ ነው ምናምን የምትለዋት ልጅ ምን አውቃለሁ እንዴ? ማኛው ታያለህ እንዳንተ በእሱ ጉዳይ አይደል እንዴ? ካልደበደብኩ ያለው እንዴ ባሻ ይፍቀድ እየበላው ነው። ምን አልከኝ ባሻ? ስለ ቤዛ እንንገረው። በቀደም ያለችው ንገረው። አይዞ የሰው ፐርሰናሊቲ ማዋረድ የምትወድ ሰው ከሆንክ ተናገር። እሷስ ምን አደረገች? እሷ የፈለገችውን ትበል። ባሻ ሴት ልጅ ነች። ለምንድን ነው ኩል ማትሆኑ? አንተን ተናገረች እንዴ? ወዴ እኔማ ይመቻቸው። እነሱስ እየተናገሩኛ እንዴ? እንዴ አልፋታትም እንዴ? አንተ ምን አርጋት ነው? አንተ ኮረኛ ነው የቀጠቀጥከን እንዴ? እስካሁን ወጥሮ ይዞ ነው የለ እንዴ? ማኛው ይኸውልህ፣ ልክ የዳቦ ማስታወቂያ ሆዴ ሰራ ሲባል ቡላላ ላይቭ ገባ። ገብቶ እውነት ነው። እኔ ራሱ ተሰምቶኛል። ወዴ ጌም ተጫወታውን በማየውን ሰዓት ማለት ነው። እውነት ነው። እኔ ገብቶ የዳቦ ጉዳይ ደስ አላላቸው። ለወቀጣ እንዲመቻቸውን ይመቻቸው። ያራዳ ልጅ እኔ ዳቦ ቤት አያስተዋውቀውን በደንብ ታየለ ብዬ ነው የከፈተው። ቡላላ አንተ ቡላላ እኔ እድሜ ከ18 ዓመት በላይ ነው። አታውቀውም ባሻ፣ አንተ አታውቀውም። የት ታውቀዋለህ? አይ ድምፁም ከዛ በላይ እንደሆነ ይናገራል። ጃፒ ታውቀዋለህ? ቡላላን አንድ ጊዜ ጠይቃችሁ ዮኒ አጠይቀኝ። ታውቀዋለህ ወይ? ቡላላን ታውቀዋለህ? አውቀኛለሁ። አይቶኛ አይደለም ቡላላን ታውቀዋለህ? ጃፒ ድንግል ነኝ እንጂ ነኝ እንደዛ። ጃፒ አንተ ራስህ እንዴ ቡላላን ታውቀዋለህ? ከ18 ዓመት በላይ ነው ወይስ አይደለም? ቡላላን ታውቀዋለህ ወይ? ከ18 ያልከን ግን እኛ 50 የተጠጋጋንን ከ18 ማለት አይከብድም? እንደ ህፃን ልጅ ነው እያወራን ያለ ነው እንዴ? እንደ ህፃን ልጅ ያማን አየህ፣ አሁን ገብቷል ማለት ነው። በቃ እንደዚህ ነው፣ እንደዛ ነው፣ እንደዚህ ነው። ለ52 ጉዳይ የሆንን ሰዎች ከ18 ይለኛል። እኔ እኮ እንዲህ ስታይ ፈካስል ፈላ መሰልኩ እንደ ቆርጥሜ በልቻል። ሰርጀሪ ማሰረት ባይዘወይ ጃፒ አልተመቸውም። የሆነ ቤት አልተመቸም። ጃፒ እንደ ይለንጋ አልተመቸም። በጣም ነው የምትጮኸው። ወደ ይኸውልህ ኖ እንደ ሄለን እንደ ነጭ ቅማል ቤት አልተመቸም። እዚህ ቤት የሆነ በቃ የፈለከውን እያነሳ ለመብላት ተደማምጠን እናወራለን። እኔና ዮኒ ብቻችን ከመሀሏን እየረገጥካት ነው በየአጋጣሚው ሆዴ እየነገርኩት ነው። አስረግጠዋለሁ። እመነኝ ዮኒ፣ ባሻን አስበላሃለሁ። ችግር የለውም። ሰነዳት ሽጥበት እንጂ ዝም ብዬ አየር ላይ ነው እንጂ ምን ሰነድ ምንም። እኔ ኮዴ እኮ ዓለም የሚያውቀኝ ሰው ነኝ። ያሬደው ሰላም ብያለሁ። አስረግጠኝ ግን እመቸው እኔ የምልህ ሆዴ ጨዋታን ቀየር። ከዳቦ ቤቱ ድልት ያለ የትኛው ነው? ባለቤቱ ነው ወይስ ከጎን ፉን የሚል አንድ ፈገግ ያለ ነው? አፋሩ አሪፍ ነው። እኔማ ይኸውልህ አንድ ስቴፕ ይራመዱ ይሻገሩ ላሳያቸው ብዬ ማስታወቂያ በሰራ ምድረ ደነዝ ይኸውልህ አሁንም አይፋቱኝም።
እኔ ደግሞ እያልኳቸው ሻገሩ ማለት ምንድን ነው አልገባኝም። አሁን ደግሞ አርብ ደግሞ ጠብቁኝ በሆነ ቪዲዮ እያልኳችሁ መንጠቀቅ የለ እንዴ? በደንብ መንጠቃሃል። አልገባኝም። ታብራሩልኝ። እኔ ስላልገባኝ ወይ ፋራውኝ ነው። በማየት ነው የሚገባ። ወደፊት እኔ አላወራም፣ ግን እነሱ እኛ እንተዋወቃልና የማህበሩ እኮ አንድ አካል ነጭ አይጥም ከጸባችን እኮ ማህበሩ ላይ ነጭ አይጥ ትግባ ነው። አስወጣው፣ በቃ አስወጣው። ወደ ውጣ። ጃፒ ለምንድን ነው አንተ ለምን እንድደግፍህ ብቻ የምትፈልገው? የዳቦ ማስታወቂያ ያልደገፈው የለም። በእውነት በጣም አድርጎ ነው። እኛ ፖስት አደረግንልህ አይደል እንዴ? ምንድን ነው የምትፈልገው ከኛ? ታዲያ ጃፒ አበረታቱኛ። ምንድን ነው የዳቦ ባለቤቷንም እኮ እኛንን እኮ ዲል አርብ ደግሞ ጠብቁኝ ላስደነግጣችሁ ነው እያልኩ የሚገርም ቪዲዮ መቤቴ እየተሰራ ነው። ቁም ነገር ነው የምነግርህ። ያራዳ ልጅ ቀልድ አይደለም። ከዛ ሀገር ላይ እንዳላስወጣክ አርፋ አትቀመጥም። ኖ በፕላን ነው እየተንቀሳቀስኩ ያሉት። በማናጀር ነው የምንቀሳቀሰው ብሏል። እግዚአብሔር በፕላን ነው። ቀኔን እየተጠቀምኩ ያለው በፕላን ነው። ውላል ትቆያለህ አይደለ? አለኝ አሀብ ልትል የነገራቸው ባሻ አላዛር አስተምሮኛል በውስጥ እንግሊዝኛ ባሻ። አይ ጥሩ አይ በጣም አሌክሶ የአራዳ ልጅ ያማ አሌክሶ ጋር ከዋሴ ጋር ብዙ በዚህ ጉዳይ ላይ እየሰሩበት እንደ አዲስ እንግዲህ ማህበር እየፈጠርኩ እኮ ነው ባሻ። እና ለምንድን ነው ጃፒን እዛ ማህበር ውስጥ የማታስገባው? ግደለኛ ጃፒ መግባት አለበት። መድኃኒዓለም ልጅ እኮ ነኝ። አይ በዚህ ነገርሽ ትመችኛለች ጃፒ። የሆነ ፕሪንሲፕል አለ። አስበዋል። የሰው ልጅ እንዴት በሴት በዝሙት ምናምን እንዴት ትታወቃለህ? በቃ በሸሎ አትለበል ምናምን አትልም። አልፈልግም በእንደዚህ አይነት ነገር መታወቅ። ባሻ ስለምንድን ነው የምታወራው? በሴት ይሄ እኮ ስለ ዋሴ አይደለም የምታወራው። እኔ ያለው ስለ እኔ ነው የምታወራው። ከዮኒ ጋር ነው እያወራን ያለ ነው። ስለዚህ ሆዴ ኢንቨስተር ነው። እኔ እስከምናውቀው ኢንቨስተር ነው የምናወራው። ሆዴ የሚታወቀው በኢንቨስተር ነው። አስመጪና ላኪ ነው ምናምን። ሆዴ በዛ ነው የምናውቀው። ሆዴ ባትነካብኝ ደስ ሲጠጣ ነው የሚያድረው። ዋሻ ቢዝነስ አለ ብለውት ነው እንጂ እንደዛ ወደ ከባድ የሄደውም ኢትዮጵያ ላይ አንዳንድ ነገሮች ኢንቨስት አድርጎ ሊመጣል። ዝም ብሎ አለ ሜላት ራሱ ገዳም ካልሄድን እያለችው እውነት ነው። እዛ ሄደው አብረው ጸሎት ቢያደርጉ ጥሩ ነው። ሲጠጣ ሊያድር ነው ጃፒ። ይቃጠላል ገና ማለት ነው። ከምር ነው የምልህ፣ በቃ ይቃጠላል። እውነቴን ነው የምልህ። እኔ ጓደኛ መቀኛ አይቻል አቅም ማርያምን ይቀናባል አይደለ? ሚካኤልን አላቅም፣ ግን እንደዛ ግን አሁን ሳስበው ግን ማለት ነው በቃ እንጃ። እኔ ያመጣሁት እኮ ሚዲያ ላይ አረ ወዴን ተፋቱት። ኮመንቶች ፕሊዝ። ቆለጡን ኢንቨስት ሊያደርግበት ነው አላ ቷቸው እነሱን እኔ አላያቸውም እኮ እነሱን። ስለዚህ እኔ የጓደኛ መቀኛ ነኝ መሰለኝ። እንደዛ ትመስለኛል። እኔ ምን ይሻለኛል? የራስህን ላይ ለምናት ነው ተመልሰህ አታገናኘን። እኔና አንተ እኔ አንተ ላይ ምቀኛ መሆን አልፈልግም። ስለዚህ ምቀኛ ከሆንኩብህ ችግር ስለሚሆን ብራዘር ይመችህ። አረ ጀለስ ነው ጭውቴ ነው። ምቀኝነትን ማለት ነው። መስማት የማልፈልጋቸው ቃላት ይህ ምቀኛ፣ ትቀናብኛለህ፣ እንደዚህ አይነት ቃላቶች በጣም የሚመጡ ነው አይደሉም ለከተማ ልጅ ዮኒ። አይ ስታወራ እኮ ነው፣ ወሬ እኮ ነው። በቃ ይመችህ ባሻ። እንዴ አንተ ገባ የሆነ ማለት አልተግባባልም። እንደ አራዳ ልጅ አላየሁም ማለት በቃ ፈተሽኩ በቃ የሆነ የቅናት ወሬ ነው የምታወራው አባሻ። እንደዚህ አይነት ነገር አለ እንዴ? እውነቱን ነው የምነግርህ። ለዛ ነው አንተ ወዳለሁ ምናምን ብለህ አይደብርም እንዴ? እኔ ወዳለሁ አላልኩም። መቼ ነው ግልጹ ነገር አለው። በቃ ማለት ራስህን ሆነ ኑር። በቃ ማለት ብራዘሪ እዚሁ እያለው ተወዘጋገብን እንዴ? አይደለም ግልጹን ነው የምነግረው እኮ ባሻ። እኔ የአራዳ ልጅ ነኝ ብሮደ።
እኔ ራሴ ላይ ማንም ሲያላግጥ አዳምጠኝ። ማንም ሲያላግጥ እኮ አብሬ ያላግጣለሁ ራሴ ላይ ማለት ነው። ገብቶሃል አባባል? ይሄ ጨዋታ ነው፣ ሚዲያ ነው። እዚህ ጋር የደበረው ምናምን ነው። ለጭውቴ ነው ያልከው ሆዴ? አይ እኔ ከልቤ ነው ያልኩት በእውነት። ያማ ነው እንዴ? ምንድን ነው የሚያወራው? አሰማውም አይመስለኝም በእውነት። ጃፒና ፍሬንድ ናችሁ እስከማውቅ እኮ ግን በቃ መቀናናት ምናምን አይመስለኝም። በአንተና በሱ መካከል አለ ብዬ አላስብም። አንገት በላይ አላወራህማ እኔ እንደዚህ ምናምን አስተያየት አልሰጥ ምን አልሰጥ። ይመችህ ያራዳ ልጅ እንዴ። የፈለግከውን ከተናገርክ በኋላ ምን አስተያየት ትሰጣለህ? ባሻ በቃ ተቀየስ ብራዘር፣ ተቀየስ። አንተ ትቀየሳለህ በመንገድ ኦኬ